አንዴ ይላሉ ከሂጅራ 1 ዓመት በፊት አለም በሌሎቹ ንግግር 6 ወር በፊት ረጀብ ላይ ነው የሚባል አለ ረቢዑል አወል ላይ ነው የሐሳብ ልዩነቶች አሉ በአንድ ምሽት ላይ ኡሙ ሃኒ የሚባል ቤት ውስጥ ተኝተው ያለ ተአምራቱ እዚህ ይጀምራል አራው ተከፈተ ይላሉ ነብዩ አለይሂ ሰላቱ ወሰለም መላእክት ማነሷቸውና ከዓባ ጥግ ወደሚገኝ ሂጅሩ እስማኤል ወሰዷቸው ጅብሪልም ወረደ ከሰማይ በጅብሪል ፍጥነት የብርሃን ፍጥነት አይባል የብርሃን ፍጥነት ኢምንት ነው የሰው ልጅ የሚያቀው የፍጥነት ጥግ ነው በጅብሪል ፍጥነት ደረሰ ሰው ተመስሎ ቆም ልባቸውን ያዩት ከፈተና አወጣ ከወርቅ በሆነ ሳህን ውስጥ ልባቸውን በዘምዘም አጠበ ከዛም ኢማን ሞላና አሸገው የሚያዩት ነገር ግዙፍ ነው የጸዳ ልብ የጠነከረ ኢማን ይፈልጋል ልባቸውን አሸገና አቆማቸው ነብዩን አለይሂ ሰላቱ ወሰለም ከፊት ለፊታቸው ቡራቅ ተሰየመ ቡራቅ ለፈረስ ቀረብ ያለ ነጭ ሆነ እንስሳ ፍጥነቱ ለጉድ ነው እግሩም ቢያርፍበት አይኑ ያረፈበት ቦታ ላይ ነቢያቶች የሚጓጓዙት በሱ ነው ነበር ቡራቁም ላይ ነብዩን ውጣላቸው ጅብሪል ቡራቁ ሊወጡበት ሲል ትንሽ ፈርገግ አለ ጅብሪል ተቆጣ አቢ ሙሐመድን ተፍዓሉ هذا በመሐመድ ላይ እንዲህ ትሆናለህ እንዴ فوالله በአላህ ይሁንብኝ ማ ረኪበከ አሐድ አክረመ منه على الله አላህ ዘንድ እሱ የበለጠ ላይ ተቀምጦ ያቅም አላቸው ቡራቁም ላባላበው ይላሉ كما عند الترمذي ነብዩም ቡራቁ ላይ ወጡ ከመስጂድ الحرام ከመካ ወደ መካ ወደ በይት المقدس ወደ መስጂድ الأقصى ጉዞ አደረጉ ጉዞውን ያዩትን ተአምር በነግራችሁ የኹጥባ ይበቃል የሚያስደምምን ተአምር አዩ ሸይጣን ሳት ይዞ ሲከተላቸው አዩ ደጃልን ቁሞ እንደ ትልቅ ቴምር ዛፍ ተመለከቱት ያላዩት ተአምር ሊኑሪየሁ من آياتنا ተአምራችን ልናሳየው ነው የወሰድነው ብሏል አላህ የዚህ ሁሉ ዩኒቨርስ ጌታ ነው ያንተ ጌታ የመካ እነዚህ ትናንሾች ቢያስተባብሉ ቢገፉ የጣይፍ ሰዎች ቢመቱ ያንተ ደረጃ ሌላ ነው የጌታ ኃያልነት ወሰን የለውም ናማ ተመልከት ሊኑሪየሁ من آياتنا ተአምርን ያዩ ከጅብሪል ጋር ተጓዙ ካዩት ተአምር ውስጥ አንዱን እንግለጽ ወደ ኢስራ ሲጓዙ አንድ ማዕዛው ወዳቸው ማዕዛው በጣም ይማርካል ከባፊ ኢማም አህመድ ሙስነድ እንደዘገቡት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንዳስተላለፉት ሽታው ሲያውዳቸው ጅብሪል ወይ ይሄ ሸተትኩት ሽታ ምንድነው አሉት ጅብሪልም አንተ መሐመድ ይሄማ የፊርዓውን የልጆቹ ጸጉር አበጣሪ ሽታ ነው አላቸው ታሪኩ ምንድነው አሉት ጅብሪልም ነገራቸው አንዴ ፊርዓውን ትልቅ ንጉስ እኔ ጌታ ነኝ ያለ ንጉስ ነው ልጆቹን የምትንከባከብ ሞግዚት አለች ጸጉር የምታበጥር የምታጥር ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ ኢማኗን ደብቃ ነበር የምትኖር ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ ጉንብስ አለችና ቢስሚላህ ብላ አነሳቸው በአላህ ስም የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴ ማለትሽ ነው አለቻት እዚህ ጋር ማስተባበል ትችላለች አላህ ግን ልቧን አጸናው ፈረበጥና على قلوبهم የውነት አጸናትና ላ ረቢ ወረቡኪ አላህ አለቻት የኔም ያንቺም ጌታ አላህ አለቻት ልጅቱ ደነገጠች ይህን ቃልሽን ለአባቴ ልንገረው አለች አዎን አለች ለፊርዓውን ተነገረው ሳት ጎርሶ ጠራት ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች ተጠራች ምን ማለትሽ ነው አላህ ስትይ አላህማ ያንተ የኔ የፍጥረት ዓለሙ ጌታ ከሰማይ ያለው ጌታ ነው አለች እገልሻለሁ አላት እንድትገለይ ፍቃደኛ ነኝ ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቀበርልኝ አለች እንደምትፈራ ስለገመተ ዘይትና ውሃ ፈላ ልጆቿን ሰበሰበ
ክስተቱን እሰቡት። ግዙፍ ክስተት ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ ወኔዋ ሲያመልጣት ልጁን አላህ አናገረው። የሚጠባውን ሕፃን እናቴ ወይ እውነትን ላይ ጽኚ፣ የዱንያ ቅጣት ያልፋል፣ ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች። ታዲያ አላህ የባሮችን ውለታ ማይረሳው አላህ ይሄን ፈላፋ ውስጥ የተንቀለቀለን አካል ነቢዩ አለይሂ ሰላቱ ወሰላም ሲያልፉ እንዲያሸቱት አደረጋለ። ይሄ ዲን ብዙ ተከፍሎበታል ወዳጆች። ለነቢዩም ያስተማራቸው ሊኑሪየሁ ሚን አያቲና እንተ መሐመድ ካንተ በፊት ያለፉ ትውልዶች ዘይት ውስጥ ገብተው ከእምነታቸው አልተመለሱ። ጽና ማለት ወስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል ነቢያቶች የጠንካራ ስሜት ባለቤቶች እንደ ጸኑት ጽና ነው መልእክቱ። ታዲያ መስጂደል አቅሳ ላይ ደረሱ። ቡራቁንም ነቢያቶች ከሚያስሩበት ቦታ አርሰው መስጂድ ውስጥ ገቡ። ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የኛው ነብይ ኢማም ሆኑና ሁሉን ከኋላ አስከተል ሰገዱ። አመራሩን ተቀበሉ። ነቢዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ አይነታ የሩሱሎች ሁሉ ካስማ አላህ ነቢያቶችን ዓለም ዘራ ላይ ሲፈጥር ሰብስቦ ቃል ያስገባላቸው ነቢይ ወኢዛ አኸዘ አላሁ ሚሳቀ ነቢይ ለማ አተይቱኩም ሚን ኪታብን ወሕክመትን ነቢያትን ሰብስቦ አላህ ምን አለ? እኔ ጥበብና መጽሐፍን ስሰጣችሁ ثم جاءكم رسول مصدق لما معكم እናንተ ጋር ያለን እውነትም ሚል የሚያረጋግጥ ነቢይ ሲመጣ አልይ ኢብኑ አቡ ጣሊብ እና ኢብኑ አባስ እንደፈሰሩት ሙሐመድ ከመጣ ለቱእሚኑነ ቢህ ልታምኑበት። ማንም ነቢይ ያለ ረሱል ከተላኩ የእሳቸው ኡመት ከመሆኑ ውጭ አማራጭ የለው። ለቱእሚኑነ ቢህ አጠንክሮ አላህ ላሟ ይችላ መተውኪድ እንላታ ለቱእሚኑነ ኑኗኑኑ ተውኪድነት አጠባብቆ ልታምኑበት ወለተንሱሩነ ከጎኑ ቆማችሁ ዳዕዋው ልታግዙት አላችሁ። አላስገባችሁ አቅረርቱም አኸዝቱም አላ ዛሊኩም እስሪ ኪዳኔን ቃል ኪዳኔን ይዛችኋል አላቸው ለነቢያት። ቃሉ አቅረርና አዎን አረጋግጠናል። ነቢያቶች ባጠቃለ ቃል ፈሽሃዱ ምስክር ሁኑ ወአነ ማዕኩም ሚነ ሻሂዲን አላቸዋል። የነቢያት አይነታ ኢማሙ ነው አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም አለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይሄን ዩኒቨርስ ይሄን ሚልኪ ዋይ ይሄን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው አለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረቱ ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሳሊሕ ወነቢይ ሳሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው። ከዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል። ከጎኑ በርካታ ሰዎች አሉ፣ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው። ነቢዩም ሁለተኛው ሰማይ ላይ ተሻገሩ። በተመሳሳይ አስፈቅደው ገቡ።
ሁለተኛው ሰማይ ላይ ነቢዩላህ ዒሳንና የሕያን ተመለከቱ። እነሱንም ሰላም አሏቸው። ሰላምታ መለሱ። ወደ ሶስተኛው ሰማይ ወጡ። ሶስተኛውን ሰማይ አስከፍተው ገቡ። ጅብሪል አብሯቸው። ሶስተኛው ሰማይ ላይ ዩሱፍን አየሁት ይላል። የነቢዩላህ ኢብራሂም የልጁ ልጅ የሆነው ከሪም ኢብኑል ከሪም ዩሱፍንም ተመለከትኩት። የቁንጅና ግማሽ ተሰጥቶታል ይላል። እሱንም ሰላምታ አቀርበው ወደ አራተኛው ሰማይ ወጡ። እሱም ተከፈተ። እዛም ላይ ነቢዩላህ ኢድሪስን አገኙት። እሱም ሰላምታ አቀረበላቸው። አላህ ቁርአን ላይ እዛ እንዳለ ቀድሞ ነግረናል። ከፍ ወዳለ ቦታ ወስደነዋል ብሎ ነበር ኢድሪስ። አራተኛውን ሰማይ ጨርሰው ወደ አምስተኛው ሲወጡ የነቢዩላህ ሙሳን ወንድም ሃሩንን አገኙት። ለሱም ሰላምታ ሰጡ። ሰላምታ መለሰላቸው። እሱም ተሰናብተው ወደ ስድስተኛው ሰማይ ወጡ። ግዙፍ ዓለም ነው ማውራችሁ። እያንዳንዱ ውፍረቱ 500 ዓመት ያሰዳል። በአንዱ ሰማይና በሌላው መሃል 500 ዓመት ያሰዳል። በፈረስ ነው፣ በርግብ ፍጥነት ነው፣ በመላእካን ፍጥነት አላህ ይወቅ። ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኝ። ሰላምታ ሰጣቸው። ሰላምታ መለሱለት። መርሐበን بالأخ الصالح والنبي الصالح አላቸው። ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ። ለምን ታለቅሳለህ ተባሉ። አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነቢይ ይመጣል፣ አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለሁ አለ። ሙሳ አለይሂ ሰላም የመልካም ቅናት ውስጥ ገቡ። ሪብጣ እንለዋለን። እሳቸው ነበር ወዐጅልቱ ኢለይከ ረቢ ሊተርዳ ያሉት። ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ። ግን ከሳቸው በኋላ የሚመጣው ነቢይ ትውልድ አስከትሎ ቀድሞ ጀነት ይገባል። የነቢዩ ኡመት አለይሂ ሰላቱ ወሰላም አላህ ከጀነት ሰዎች አላህ ያድርገን። አንዴ ሰሃቦቹ ጋር ቁጭ ብለው የጀነት 1/4ኛው ትሆናላችሁ አሏቸው። ቃሉ ሰሃቦቹ ምን ይላል? ፈከበርና አላሁ አክበር አለና። ከዛም 2/3ኛ ትሆናላችሁ አሉና። ቃሉ ፈከበርና ተክቢር አረግና አሉ። ከዛም ወአርጁ አን ተኩኑ ሸጥረ ሚን አህሊል ጀና አሉና። ከጀነት ነዋሪዎች ግማሹ ትሆናላችሁ እየጠብቃለሁ አሉ። ተክቢር አደረግን ይላሉ ሰሃቦች። አላህ ከነሱ አላህ ያድርገን። ከሳቸው ኡመት ውስጥ 70,000 ሰዎች አሉ ያለ ሒሳብ ጀነት የሚገቡ።